ጦርነቱ እንዲቆም ኢራን ፓኪስታን በኩል ለአሜሪካ ያደረሰችው አዲሱ ምስጢራዊ እቅድ ምንድነው? ትራምፕስ የ60 ቀኑን የጦርነት ገደብ ጥሰዋል በሚል የቀረበባቸው ክስ እንዴት ተመለሰ? በሌላ በኩል የአውሮፓ ህብረት ሌላ አስከፊ ግጭት እንዳይፈጠር ሲል በትግራይ ጉዳይ ላይ የሰጠው ማስጠንቀቂያ ቀጠናውን አናውጧል። የነዳጅ ዋጋም ድንገተኛ ለውጥ አሳይቷል። ሰበር መረጃዎችን በዝርዝር ይዘናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በሰዓታት ልዩነት አዳዲስ መረጃ ዩቱብ ላይ ሲጫን ቀድሞ እንዲደርሰው የዩቱብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ቪዲዮን ላይክ ማድረግ ጀምሩ። ዝርዝር መረጃውን አድምጦ አብረን እንከታተለው። በቅድሚያም ኢራን ለሁለተኛ ዙር ድርድር አዲስ እቅድ አቀረበች። ኢራን 2 ወር የተሻገረው ጦርነት ለመቋጨት ለሚደረገው ድርድር በፓኪስታን በኩል አዲስ የስምምነት እቅድ ማቅረቧን የአገሪቱ መንግስት የዜና ወኪል ኢርና ዘገበ። ኢራን ለሁለተኛ ዙር ቀጥተኛ ድርድር ያቀረበችው እቅድ ለአሜሪካ እንደደረሰ የፓኪስታን ባለስልጣናት የኢቢሲ አጋር ለሆነው ሲቢኤስ ኒውስ ተናግረዋል። የኢራን መገናኛ ብዙሃን ባወጣው ዘገባ የኢራን እስላማዊ ሪፐብሊክ ሐሙስ ምሽት አዲሱን የድርድር እቅድ ከአሜሪካ ጋር በሚደረገው ድርድር አሸማጋይ ለሆነችው ፓኪስታን አቅርባለች ብሏል። አዲሱ እቅድ ያካተታቸው ዝርዝር ጉዳዮች በተመለከተ ዘገባው ማብራሪያም አልሰጠም። ሲቢኤስ ኒውስ ያነጋገራቸው የፓኪስታን ባለስልጣናት ኢራን አዲስ እቅድ ማቅረቧን አረጋግጠው የተከለሰው የቴህራን ምላሽ ለአሜሪካ ባለስልጣናት መድረሱን ገልጿል። ኢራን ከዚህ በፊት አቅርባ የነበረው የሰላም እቅድ የኒውክሌር ጉዳይ ወደ ጎን እንዲተው እንዲሁም የሁለተኛ ዙር የመጀመሪያ ዙር ንግግር ጦርነትን ማቆምና የሆርሙዝ ወሽመጥን መክፈት ላይ እንዲያተኩሩ የሚጠይቅ ነበር። ሐሳቡ ያላስደስታቸው ፕሬዝዳንት ትራምፕ እቅዱን ውድቅ ማድረጋቸውም ይታወሳል። አሁን ኢራን አዲስ እቅድ ማቅረቧን ተከትሎ ሁለቱ አካላት ስምምነት ላይ ሊደርሱ ይችላል የሚል ተስፋ መጫሩን የፓኪስታን ባለስልጣናት መናገራቸውን ሲቢኤስ ኒውስ ዘግቧል። በሌላ ዜና የአሜሪካ መከላከያ ሚኒስትር የኢራን ጦርነት ባለበት በመቆሙ የኮንግረስን ፈቃድ መጠየቂያ ጊዜ አላለፈም አሉ። የአሜሪካው መከላከያ ሚኒስትር ፔት ሄግስት የትራምፕ አስተዳደር የኢራን ጦርነትን ባለበት በማቆሙ ከኮንግረስ ፈቃድ ለማግኘት የሚያስፈልገውን የ60 ቀናት ገደብ አልተጠናቀቀም ሲሉ ተከራከሩ። ሄግስት ይህን ያሉት ሐሙስ ዕለት በሴኔት አባላት የቀረበላቸውን ጥያቄ ሲመልሱ ነው። ትራምፕ በይፋ ኮንግረሱን ኢራን ላይ ስለሚፈጽሙት ጥቃት ካሳወቁ 60 ቀን የሚሞላው ዛሬ አርብ ነው። ኮንግረስ ጦርነቱ እንዲቀጥል በ60 ቀናት ውስጥ ይሁንታ የማይሰጥ ከሆነ ፕሬዚዳንቱ የዩናይትድ ስቴትስ ጦርን መጠቀም እንደሚያቋርጡ በአሜሪካ ሕግ ተደንግጓል። አንድ ከፍተኛ የአስተዳደር ባለስልጣን ከኢራን ጋር የሚደረገው ጦርነት የተጀመረው በሚያዝያ ወር ስለሆነ ተቋርጧል ሲሉ ተናግረው ነበር። አሜሪካና ኢራን የተኩስ አቁም ከመስማማት በዘለለ የተጀመረ ውይይት ውጤት ሊያስገኝ አልቻለም። ቴህራን ለድርድር የሚሆን አዲስ ነጥቦችን በፓኪስታን በኩል መላኳን የኢራኑ የዜና ወኪል ኢርና ዘግቧል። የዜና ወኪሉ ዝርዝር ጉዳዮችንም አልዘገበም። የፓኪስታን ባለስልጣናት እቅዱ ለአሜሪካ መሰጠቱን የቢቢሲ አጋር ለሆነው ሲቢኤስ ኒውስ ተናግሯል። ኢራን የሆርሙዝ ወሽመጥን ከዘጋችን በኋላ የነዳጅ ዋጋ ጨምሮ የነበረ ቢሆንም የኢራን አዲስ የሰላም እቅድ ከተሰማ በኋላ ቅናሽ አሳይቷል። ወሽመጡ ሙሉ በሙሉ ተዘግቶ ለ2 ወራት ያህል በመቆየቱ ተጽዕኖ የዓለም ምጣኔ ሀብት ላይ እየታየ ነው። ሐሙስ ዕለት ሴናተሮች ላቀረቡላቸው ጥያቄዎች ምላሽ የሰጡት የመከላከያ ሚኒስትሩ አሁን ያለነው በተኩስ አቁም ውስጥ ነው፣ ይህ በእኛ መረዳት የ60 ቀኑ ሰዓት ለጊዜው ቆሟል ወይም በተኩስ አቁሙ ቆሟል የሚል ነው ብለዋል። ዘገባው የኢቢሲ ነው። በሌላ ዜና በመጨረሻም ዩናይትድ ኪንግደም በኢትዮጵያ ዳግም የሚጀመር ግጭት ለቀጠናው ጭምር አውዳሚ እንደሚሆን አስጠነቀቀች። የአውሮፓ ህብረት ትግራይ ክልል ውስጥ ያለው ሁኔታ በከፍተኛ ስጋት እየተከታተለው መሆኑን ገልጾ የፕሪቶሪያ ስምምነትን አደጋ ላይ የሚጥሉ እርምጃዎች እንዳይወሰዱ አሳሰበ። የአውሮፓ ህብረት ትናንት ሐሙስ ሚያዝያ 22 2018 ዓ.ም ባወጣው አጭር መግለጫ በክልሉ ያለው ውጥረት በአስቸኳይ እንዲረግብም ጠይቋል። ህብረቱ ትግራይ ክልላዊ መንግስት ውስጥ እየታዩ ያሉ ሁኔታዎችን በከፍተኛ ስጋት እየተከታተለ መሆኑን ገልጿል። አውሮፓ ህብረት ይህን መግለጫ ያወጣው ህዝባዊ ወያኔ ሓርነት ትግራይ ህወሓት ከ6 ዓመት በፊት ክልሉ በተናጠል ባካሄደው ምርጫ የተመሰረተው ምክር ቤት ወደ ሥራ እንዲመለስ መወሰኑ ግጭት ይፈጥራል የሚል ስጋት በድጋሚ እንዲያገረሽ ካደረገ በኋላ ነው።
ህወሓት ፌዴራል መንግስት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን የስልጣን ቆይታ ለብቻው ባስተላለፈ ውሳኔ በማራዘም የፕሪቶሪያ ስምምነት አፍርሷል በማለትም ይከሳል። የሌተናንት ጄኔራል ታደሰ ወረደ የቆይታ ጊዜ የተራዘመበት መንገድ ህጋዊ መሆኑን በወቅቱ የገለጸው የፌዴራል መንግስት እስካሁን ድረስ ስለ ህወሓት ውሳኔ በይፋ አስተያየት አልሰጠም። የአውሮፓ ህብረት በትናንት መግለጫ ውጥረት እንዲረግብና በፕሪቶሪያ የተፈረመው የዘላቂ የተኩስ አቁም ስምምነትን አደጋ ላይ የሚጥሉ ማናቸውንም እርምጃዎች እንዲወገዱ ጥሪያችንን እናቀርባለን ብሏል። ሌላ አስከፊ ግጭትን ማስወገድና በሁሉም ወገኖች መካከል ያሉ ልዩነቶችን በፖለቲካዊ ንግግር መፍታት አስፈላጊ ነው ሲሉ ወደ ውይይት እንዲመለሱም ጥሪ አቅርቧል። የአውሮፓ ህብረት የተፈጠረውን ውጥረት እንዲረግብ የሚጠይቅ መግለጫ ያወጣው በትግራይ ጦርነት ምክንያት አቋርጦ የነበረውን ለኢትዮጵያ የሚሰጥ የቀጥታ በጀት ድጋፍ በድጋሚ ማስጀመሩን ባስታወቀ በቀናት ልዩነት ነው። የህብረቱ ባለፈው ሳምንት ሰኞ ሚያዝያ 12 ቀን 2018 ዓ.ም ባወጣው መግለጫ ለኢትዮጵያ መንግስት 140 ሚሊዮን ዩሮ በመስጠት ከ5 ዓመት ለሚበልጥ ጊዜ ተቋርጦ የቆየው ቀጥታ በጀት ድጋፉን በድጋሚ መጀመሩን አስታውቋል። የህብረቱ የዓለም አቀፍ አጋርነት ኮሚሽነር የሆኑት ጆሴፍ ሲኬላ የበጀት ድጋፉ በድጋሚ መጀመር በኢትዮጵያ የሪፎርም አጀንዳ ያለን መተማመንና ለዚህ አጋርነት ያለንን የረጅም ጊዜ ቁርጠኝነት የሚያሳይ ነው ብለዋል። ይህ የአውሮፓ ህብረት እርምጃ ግን ከዓለም አቀፉ የሰብአዊ መብቶች ተቋም ሂውማን ራይትስ ዎች ተቋሞ ገጥሞታል። ሂውማን ራይትስ ዎች የኢትዮጵያ መንግስት በትግራይ ጦርነት ለተፈጸሙ ወንጀሎች ተጠያቂነት ለማስፈን ትርጉም ያለው እርምጃ አለመውሰዱን እንዲሁም በህወሓትና በፌዴራል መንግስቱ መካከል የግጭት ስጋት በድጋሚ ማንዣበቡን ጠቅሷል። እነዚህና ሌሎች የመብት ጥሰቶችን የጠቀሰው ተቋሙ የበጀት ድጋፉ በድጋሚ መጀመሩ ህብረቱ ከዚህ ቀደም ያቀረባቸው የፍትህና የሰብአዊ መብት መከበር ጥሪዎችን የሚክድ መሆኑንም ገልጿል። ዘገባው የቢሲ ነው። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ለምሽት ያስኩላችሁ ሰበር አጫጭር መረጃዎች እነዚህን ይመስሉ ነበር። በዛሬው የምሽት መረጃችን እንዳየነው በኢራንና በአሜሪካ መካከል ያለው ፍጥጫ አዲስ የሰላም እቅድ ቢቀርብም አሁንም በውጥረት ላይ ይገኛል። በሀገር ውስጥ ደግሞ የአውሮፓ ህብረት በትግራይ ክልል ስላለው ሁኔታ የሰጠው ማስጠንቀቂያና የጀመረው የበጀት ድጋፍ አዳዲስ ክርክሮችን አስነስቷል። ኢራን ያቀረበችው እቅድ በፕሬዝዳንት ትራምፕ ተቀባይነት ያገኝ ይሆን ወይስ በቀጠናው ያለው ወታደራዊ ውጥረት ይቀጥላል የሚለውን አብረን የምናይ ይሆናል። እኛም ወቅታዊ መረጃዎችን በቅርብ ርቀት የከታተልን የምናቀርብላችሁናል። እናንተም በዛሬው መረጃዎቻችን ላይ ያላችሁን አስተያየት ከስር በኮሜንት መስጫው ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ በማድረግና ሌሎችን በማጋራት አጋርነታችሁን ግልጹ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። በሌሎች በሚሰሙ በአዳዲስ መረጃዎች እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።